ለአንዴና ለመጨረሻ ጊዜ ነው የምነግርሽ። በቃ እየደወልሽም ሆነ ምን እያልሽ እንድትረብሽኝ አልፈልግም። ከህይወቴ እንድትወጪልኝ ነው የምፈልገው። ሰምተሽኛል አይደል? አዳምጪኝ። ልታለቅሽ ምናምን አይደለም የምፈልገው። በቃ ከህይወቴ ውጪልኝ። ፍቅረኛ እያለህ ነው ከኔ ጋር እንደዛ ፈቅርሻለሁ እንደዛ አይነት ታይሞችን እያሳለፍን የነበረው? ፍቅረኛ እያለህ ነው እንደዛ ፊውቸር ስናስብ የነበረው? ብዙ ነገሮችን ስናቅድ የነበረው ፍቅረኛ እያለህ ነው? ሂጂ አለሻል እንዴ? በቃ አትፈልግሽም ከህይወታችን ውጪልን ብሎ ነገርሻል እንዴ? ሂጂ ይልን በቃ ምን አማርኛ ስም አንቺ ክብር የለሽም ያለሽ ራስሽ አልፈለግም ካልሽ ምንድነው ሙጭጭ የምትይው? ይሄን ያህል በጣም ያስቸገርኩ አልመሰለኝም ነበር። ምክንያቱም እኔ ወደህ ነበር ይመስለኛል። በዚህ ፍጥነት እኔ በሴት ትቀይረኛለህ ብዬ አስቤም አላውቅም። በቃ ማለት ከአንተ የሚደበቅ ነገር የለኝም። ግን በጣም አዝናለሁ። ያ ነገሮች እንዲህ ባይሆኑ ደስ ይለኝ ነበር። ሰው አገኝ ብዬ ስለጣው መሆኔ አሁን ሁላችሁም ማለት ነው ሄሉ የተወችበት ምክንያት ይኸው በቃ እየገባን ነው። በቃ ማለት ልጁ ምንድን ነው የፈለገው? ድንግል ያላቸው ልጆች እያባረረ መጨረስ ነው የፈለገው ማለት ነው። ወይኔ እናቴ የምሬን ነው የምላችሁ። ሄሉንም እንዲሁ በዋዛ እንደማትነካው ሲያውቅ ቶሎ ብሎ ቀለበታ አጠለቀ። ቶሎ ብሎ ወዲያውኑ ወይኔ እናቴ ይቅርታ አድርጉልኝ ግን ውድ ቤተሰቦች ማለት አትወረዱብኝ። ከዛ ቀለበት አደረገልኝ። ከእሷ አልሸሽም ብላ ሰጠችው። የተከበረ ስንት ዓመት ተከብሮ የተቀመጠ ማለት ነው ትላለች። ውዶቼ በጣም ይቅርታ ግን ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የመታገስ ቤተሰቦች በጣም ሳቄ ከሚገባው በላይ ማለት ሁኔታውን ሳየው ነገረ ስራውን ሳየው ማለት ነው ያው በጣም እየገረመኝ ነው። መጀመሪያ ሰላማችሁ ስትረፍ እያልኩኝ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና ውዶቼ የያቡ ችግር አሁን የተረዳችሁት ሄሉና ያቡ የተለያዩበት ምክንያት ያቡ በቃ የሄሉ ወንድም መጀመሪያ ተናግሯል። ያቡ በጣም ያልተነቃበት ዱርዬ ነው ብሏል። ግን እኔ ግራ የገባኝ በጣም መወዳት እህቴ ናት፣ በቃ አለ እህቴ ማንም የለኝ ብሎ ያወራል። እንዴት እህቱን የሚወድ ሰው እናቱን የሚወድ ሰው የሰውን ህይወት ያበላሻል? ያችንም አለሁ ያችንም እንደዚህ ሆንልሻለሁ ያችንም እንደዚህ ሆንልሻለሁ እያለ ሰው የሰው ህይወት ማለት ለእህቱ ያስብም ነገር የሱት ምን እንደምን ላይ ደረጃ ላይ ምን እንደሚገጥማት ያውቃል። እኔ ብቻ በጣም ነው የገረመኝ እና ውድ ቤተሰቦቼ እሱ የፈለገው በቃ እቺ ይውይ እንደ ቀልድ ተነስቶ ድንግል ነው ይብለዋል። ገብቷችኋል አይደለም? እሱ ባለፈው ጠርቶ አብረን እንተኛላት የዛን ጊዜ ትሰጠኛለች ብሎ ነበር የፈለገው። ልጅቷ አግብቼው ላገባሁት ወንድ ነው ብላለች እና ፕራንክ ላረግሽ ነው ይሄን ያክል አመል ልጠብቅሽ ነው ወይ ፍቅረኛ ያደለሽ ወይ ምናምን ብሎ የሆነ ቀበጣጥሯል። አይዶ ነው ሰታው ምንድነው እሱን እግዚአብሔር ነው የሚያውቀው። እና ምን ልላችሁ ነው ከዛ በኋላ ነው ይቺ ልጅ እንደዚህ ያረጋት ማለት ነው። እና ልጁ የፈለገው ድንግል ያላችሁ ልጆች እያባረረ መጨረስ ነው የፈለገው በጥቅሉ ማለት ነው። እና ይቅርታ እና ሄሉን ራሱ ያደረጋትን አይታችኋል። ሄሉ አልቀመስም አልነካም ስትለው ቶሎ ብሎ ቀለበት ለማድረግ ሮጠ። እኔ በጣም ነው የሄሉና የያቡ በጣም ነው የፈጠነው። ገባችሁ አይደለ? ቶሎ ቀለበት አደረገላት። ቶሎ ወዲያው ቀለበት እንዳደረገላት ሳይውል ሳያድር ወዲያውኑ እጇ ላይ እንዳረገ ጣቷ ላይ እንዳረገ ይዟት አደረ። ከዛ ምን ተባልን? ምንም አልተፈጠረም የዛለታ ብቻ የሰርጉ ዕለት ብቻ ነው ተባልን። መጨረሻ ላይ ይፋ ወጣ። ገባችሁ አይደለ? ይሄ ልጅ ልጆችን ድንግል ነን እያሉ ይቀስ እያለ እያሳሳቀ ገብቶ ያንን ነገር ካገኘ በኋላ ላሽ ነው የሚለው። ገብቷችኋል አይደል? ግን ይሄ እኔ በጣም ነውር ነው፣ እውነት በጣም ነውር ነው። እኔ እንደዛ አልጠበቅኩትም በነገራችን ላይ። ግን በደንብ የሚያውቀው
ይሄ ናሂ ነው የሄሉ ወንድም ያውቀዋል። እንደ ቀልድ እንኳን ተብሎ ይሄ ነው ባል የሚሆንሽ ይሄ ዱርዬ ይሄ ምናምን እያለው ነበር። እና አንገት ደፊ ሀገር አጥፊ የሚባለው ተረት አባባል እንደዚህ ነው። እና ምን ልላችሁ ነው ማለት እንደዚህ ምንም እኔ ግማሾቻችሁ ግን ፕራንክ ነው ምናምን እያላችሁ ነው። እኔ ግን ሄሉ እንኳን ቀረባት ነው ያልኩት። ማለት እንዴት ቤተሰቧ ድረስ መሄዱ በጣም ነው ግራ ያጋባኝ እኔ ራሱ። እና ቤተሰቧ ድረስ መሄዱ ምን አስካደው ማለት አንዳንዴ የማይሆናችሁ ሰው ገና ከእንጭጩ ስቅቱ ደስ ይላል። ከእንጭጩ ነው የማያጠግብ እንጀራ ከምጣዱ ያስታውቃል ትላለች እህቴ፣ እውነቷን ነው። እና አላጠግብ ብሏት ነው በቃ አያያዙን አይተው ነው እንጂ አሁን በቃ የሄሉ የተተወበት ሚስጥር ችግሩ ታወቀ ማለት ነው። ሰው ግን የሴት ልጅ ላይ እንደዚህ እያደረግ ነገ ምን እንደሚገጥማት አታውቅም። ነገ ምን ይገጥማታል? የኔ ሴት እንደዛ የሚያረጋት ወንድ ቢገኝ አሁን አንተ የምታደርገውን ድርጊት እህትህ ላይ ቢሆን ትወዳለህ ወይ? እህትህ ላይ ቢሆን ደስ ይልሃል ወይ ነው የኔ ጥያቄ፣ ትልቁ ጥያቄ ማለት ነው። እህትህ ላይ እንዲደረግባት የማትፈልገው ነገር ለምንድን ነው ሴት ልጅ ላይ የምታደርገው? የምር አንተ ከራስህ ጋር ሆነህ ነው እንደዚህ? አንድን ሰው ደግሞ ካልፈለግ በክብር በቃ እንደዚህ ነው አልፈልግሽም ማለት ነው እንጂ ሰው እያስመጣ ሄሉንም እንደዚህ ነበር ፍቅረኛዬ ነው ብሎ እንደዛ ሲያደርጋት የነበረው ማለት ነው። አሁንም አንጥቶ ይፈታል ብዬ ነው። የሄሉንም ታውቃላችሁ አይደል? ቀስ በቀስ ይፈታል ብዬ ነው ያላት። ታስታውሳላችሁ አይደለ? እሱ ብቻ እኔ እንጃ በጣም ነውርና ብልግና ነው እንደዛ አይነት ነገር። ለምን እንደሆነ ባይገባኝም በሴቶች ህይወት ላይ መጫወት ያስደስተዋል ወይ አይ ዶንት ኖ፣ እኔ አላውቅም። ብቻ ግን በጥቅሉ ነውርና ነውር ነው። ምክንያቱም እናት እያሉ ችግሩ በቃ ከዛ ነገር ነው ከተከበረው ጋር ነው ችግሩ። እና ምን ልላችሁ ነው ሴቶች ተጠንቀቁ፣ እንደዛ አይነት ወንዶች ብቻ አላውቅም። አሁኑ ዘመኑ ምን አይነት እንደሆነ አላውቅም። ውዶቼ እንደዚህ አይነት ወንድ እንዳይሰጣችሁ ውድ ቤተሰቦቼ። ያላገባችሁ ያገባችሁ ትዳራችሁ እንደተከበረ ሆናችሁ አብራችሁ ግን እንደኔ ያላገባችሁ ፈጣሪ ለእናንተ ፈሪሃ እግዚአብሔር ያለውን ይስጣችሁ። እንደዚህ በየጊዜው ሴት እየቀያየረ ነገሮች ይፈታሉ ብዬ ነው፣ ነገሮች እንደዚህ ይሆናሉ ብዬ ነው። የሄሉንም እንደዚህ እያለ ነው። ገባችሁ አይደል? በጣም ብልግና ነው። እና ውዶቼ እናንተስ ምን ትላላችሁ? እኔ በጣም ባለጌ ነው ብዬ የማስበው። ሀሳብ አስተያየታችሁን ስጡ። ተሰደብኩ ምናምን ያለ ስራ ነው የሚያሰድብህ። ጥሩም ስራ የሚያሰጥ ስራ ነው፣ የሚያሰድብህም ስራ ነው። እና በጣም እኔ እንጃ ብቻ። እና ለማንኛውም ውዶቼ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።